ሰላም ሰላም የተወደዳችሁ ወገኖች እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላካችን የተባረከና የተመሰገነ ይሁን። ዛሬ መልእክት ኖሮኝ ነው ወደ እናንተ የቀረብኩት። እግዚአብሔር ስሙ ለዘላለም ይባረክ። በዚህን ሰሞን ከታዘብኳቸው አንዳንድ ጉዳዮች በመነሳት ነው ከእግዚአብሔር ቃል ተነስቼ ይህንን እውነት ለእናንተ ለቅዱሳን በሙሉ በተለይ ለአማኝ ወንጌላውያን በሙሉ ማስተላለፍ የፈለግኩት። እግዚአብሔር አምላክ የተባረከ ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ይህን እውነት መናገር ደግሞ የግድ ይለኛል። ለምን ብላችሁ ብትሉ አካል ስለሆንኩ። አባል ላልሆን እችላለሁ። መንገዴ ራእዬ የተለያየ ነው፣ ግን አካል ነኝ። ስለዚህ ከአካሉ ክፍል አንዱ ስለሆንኩ የተበላሸ አካል የአሰራር ስህተት ሳይ ኦርቶዶክሳዊት ቤተክርስቲያንን እንደምናገር ሁሉ ወንጌላዊቷን ቤተክርስቲያንም ደግሞ የመናገር ግዴታ አለብኝ እና እናገራለሁ። ለምን ተናገርክ ብሎ ሊቃወመኝ የሚፈልግ ካለ እንደ እግዚአብሔር ቃል ሊቃወመኝ ይችላል። ከዛ የዘለለ ተቃውሞ ግን ፈጽሞ አልቀበልም። ክብር ለእግዚአብሔር ለአምላካችን ይሁን እና ማለት ምንድን ነው? በጣም የከፋ ነገር ሆኖ ሳይሆን ግን ጀስት አንዳንድ አላስፈላጊ የሆኑ ነገሮችን ብናርማቸው፣ በቃ መንፈሳውያን ብንሆን በጣም ጥሩ ነው ብዬ ስላሰብኩ ነው እንጂ በጣም የከፋ ነገር ሆኖ አይደለም ይሄ። ግን ከመንፈሳዊ ነገር ያጎለናል። ይሄ ነገር ስጋዊ ያደርገናል እና ስጋዊ ስንሆን ደግሞ ፍሬ አናፈራም። ከዛ አኳያ ነው ይህንን ነገር እንደ ወንድም እንደ አገልጋይ መምከር የፈለግኩት ከዚህ በመነሳት ነው እና እመክራለሁ፣ እናገራለሁ። እግዚአብሔር አምላክ ስሙ የተባረከ ይሁን እና ምንድን ነው ጉዳዩ ብለን ስንል በእኔ ከተማ ሰርግ ነበረና እዛ ሰርግ ላይ እድምተኛ እንድሆን ጥሪ ተደረገልኝ ማለት ነው እና እዛ ጥሪ ላይ ሰርጉ ጥሩ ነው፣ ፕሮግራሙ በጣም ደስ የሚያሰኝ ነው። የእግዚአብሔር ቃል በጥሩ ሁኔታ ተሰብኳል። ሙሽሮቹም በጥሩ ቃል ኪዳን ጋብቻቸውን ፈጽመዋል። ግን በዛ ውስጥ አንድ ያየሁት ነገር አጋቢዋ ሴት ፓስተር ናት። የቅርብ ጊዜ ፓስተር ናት። በእርግጥ በጣም ጥሩ እህታችን ናት። ጌታ የተመሰገነ ይሁን ለዘላለም። እና ስታጋባ ያለችው ነገር ምንድን ነው? የካናዳ መንግስት በሰጠኝ ስልጣን መሰረት ይሄንን ጋብቻ አጸናለሁ ብላ ይሄን ነገር ተናግራ አውጃ ቃል ኪዳኑን ፈጽማለች። እና ይሄ ነገር በጣም ጥያቄ ነው የሆነብኝ። ማለት እሷ የጀመረችው ሳይሆን ከእሷም በፊት ቆየ በተባለው ቤተክርስቲያን በእኔ ከተማ ይሄ ነገር በድግግሞች ሲነገር ሰማለሁ። እሷስ አዲስ ናት። እንግዲህ ከባለቤቷም ሆነ ከቤተሰቧ ጋር ተመካክራ ልታስተካክለው ትችላለች ብዬ አስባለሁ። በቅንነት ነው የምናገረው። አዲስም አገልጋይ ስለሆነች አሁን ቅርብ ጊዜ ነው ቸርች የጀመረችው። ነገር ግን ይሄ ነገር በተደጋጋሚ እንዲህ አይነት ድምፅ ስሰማ በጣም የሚሻክር ድምፅ ነው እና የቆየ የተባለው ቤተክርስቲያን እኔ ከተማ ውስጥ ራሱ የካናዳ መንግስት በሰጠኝ ስልጣን መሰረት ቃል ኪዳንን አጋባለሁ አጸናለሁ የሚል አዋጅ በፓስተሮች ሲነገር ሰማለሁ። እና የካናዳ መንግስት እኮ እንደ ማንኛውም የንግድ ፈቃድ እንደሚሰጠው የንግድ ፈቃድ ላይሰንስ ነው የሰጠው እንጂ መንፈሳዊ ኦቶሪቲ አልሰጠም። መንፈሳዊ ስልጣን ማለት ገቨርን የሚያደርግ ማለት ነው። ገቨርን የሚያደርግ ማለት አንተ በጣም ማን ኦፍ ጋድ ነህ፣ የእግዚአብሔር ፕሬዘንስ ህልውና ካንተ ጋራ ነው። ስለዚህ ገቨርን እንድታደርግ ይህን ከተማ ሰጥቻለሁ ብሎ አልሰጠም። እንደ ንግድ ፈቃድ ነው የሰጠው። እና ይህ ነገር ምን ያህል ጉልበት አለው? ይሄ አግባብነት አግባብ ያለው ነው ወይ ብዬ ስል በጣም ነው የሚቀልብኝ ሁልጊዜ። እንደውም መንፈሴን ያስቆጣዋል የሚገርማችሁ ነገር። እና
መንፈሳዊ የሆኑ ሰዎች እኮ እኔ ብዙ የመንግስት አማካሪ የሆኑ መንፈሳዊ አገልጋዮች፣ መጋቢዎች አውቃለሁ። ማለት ቅባታቸው ቤተ መንግስት ድረስ ደርሶ የመንግስት አማካሪ እስኪሆኑ የደረሱ ሰዎችን አውቃለሁ። እነ ማይክ ሞሮ የሚባለ የጃማይካ ያለ ሰው የመንግስት አማካሪ እንደነበረ እንሰማለን። ወንጌላዊ ቢሊ ግራም የሚባሉ ይነገርላቸዋል የመንግስት አማካሪ እንደነበሩ። እንዲህ አይነት ገቨርን የሚያደርግ አኖይንቲንግ ሰው ላው ላይ ካለና መንግስት ፈቅዶ አማክረኝ ካለ በእውነት ያ ሰው የእግዚአብሔር ሰው ነው፣ ገዝቷል ከተማን ማለት ይቻላል። ነገር ግን ምንም እንቅስቃሴ ሳይኖረን ገና ለገና ላይሰንስ ፈቃድ ስለተሰጠን የካናዳ መንግስት በሰጠኝ ስልጣን ብሎ እንዲህ አይነት ትምክታዊ አዋጅ ማወጅ ስንፍና ነው። ለእኔ በጣም ስንፍና ነው ብዬ ነው የምናገረው። ስለዚህ ብንታረም ወይ ውድድር ከሆነ እንግዲህ አላቅም፣ እኔም ከማናንሼ በሚል የተነገረ ነገር ከሆነ አላቅም። እና እኔ እህታችንን ብቻ ሳይሆን ልል የምፈልገው ዋና ተብሎም የተቀመጠ ሌላ ቸርች ስላለ ሁሌ ይህን ነገር ሲያንጸባርቅ ስለምሰማ ቢታረም ይሄ ነገር ጥሩ ነው ብዬ ነው የማስበው። እና ይህን መናገር የግድ ይለኛል። ለምን እዚህ ከተማ ውስጥ እኔም ደግሞ እየሰራሁት ያለ ትልቅ ስራ ስላለ እንደ እግዚአብሔር ቃል፣ እንደ እግዚአብሔር ሰውነት፣ እንደ መንፈስ ቅዱስ ስልጣንና ኃይል ይሄ ነገር መንፈሴን እንትን ይለዋል። ምንም ነገር ሳንሰራ በመንፈሳዊ ህይወታችን ሳናድግ የወረስነው ህዝብ ሳይኖር ባክስላይድ ያደረገ ብዙ የተዛባና የተበላሸ በከተማችን ላይ እየታየ በሰጠኝ ስልጣን ብሎ ገና ለገና ላይሰንስ ፈቃድ ልክ ለማንኛውም የንግድ ፈቃድ እንደሚሰጥ ስለተሰጠ ያንን ማንጸባረቅ ማለት ለእኔ ሌላ ትርጉም ነው ያለው። እና ይሄ እንዴት ነው? እንደ መጽሐፍ ቅዱስ ቃል ስንመለከት አገዛዝን የማያውቁና አገዛዝን ማክበድ የፈለጉ ሰዎች የሚሄዱበት መንገድ ነው ብዬ ነው የማስበው። አገዛዝን የማያውቁ ማለት ነው። በቤተ ክርስቲያን እንግዲህ ከእግዚአብሔር ቃል እያነሳው እናገራለሁ። እግዚአብሔር አምላክ የተባረከ ይሁን ለዘላለም። ይህን ቀሚስ ስለለበስኩና ይህን ስላደረግኩ እሱ ማን ነው ምናምን ልትሉ አትችሉ። እኔ በወንጌላውያን ቤተ ክርስቲያን በተለያዩ ከተሞች በኢትዮጵያ ሁሉ ሳገለግል የቆየው አገልጋይ ነው። አዲስ መጣ አይደለሁም። ይህን ልብስ የለበስኩት ከራእይና ከሸክም አንጻር ነው። ለዛ ቤት ሸክም ስላለኝ ከዛ ቤት ስለወጣው። ስለዚህ አንተ ይህን አይመለከትም፣ ይህን ልትናገራችንም ብሎ ቀለል አድርጎ አንድን ሰው ማየት የእግዚአብሔርን ጥሪ ማቃለል ነው። እግዚአብሔርን ተልኮ የእግዚአብሔርን ሀሳብ መጋፋት ነው ብዬ ነው እኔ የማምነው። ስለዚህ በማንም ይነገር በማን የእግዚአብሔር ቃል እስከተነገረ ድረስ ልንሰማ ግድ ነው። በተለይም ደግሞ በዋናነት ያሉ ሰዎች በእግዚአብሔር ቃል ሊታረሙ ግድ ይላል። ይሄ ተደጋጋሚ የሆኑ ሀሳቦች እየተሰነዘሩ እያለፉ ያሉ ሀሳቦች ስለሆኑ ነው ይሄን የምናገረው። እና ይሄ እንግዲህ አገዛዝን የማያውቁና አገዛዝን ማክበድ የፈለጉ ሰዎች የሚሄዱበት መንገድ ነው። በቤተ ክርስቲያን እግዚአብሔር አገዛዝ አድርጓል። ልክ ነው። አንደኛ ቆሮንቶስ 12:28 ሄደን ስንመለከት ምን ብሎ ይናገራል? ብንተራረም እኮ እንዴት ጥሩ መሰላችሁ። ጥሩ እኮ ነው። አታርመኝ፣ አትናገረኝ አይባልም። ሰውየው ይናገር እንጂ የሚናገረው የእግዚአብሔር ቃል እስከሆነ ድረስ የሚያርም የእግዚአብሔር ቃል እንጂ ይሄ ሰው አይደለም። እኔ አይደለሁም፣ ወይም ደግሞ እኔን የሚመስል እውነት የሚናገር ሰው አይደለም የሚያርምህ። ቃሉ ነው የሚያርምህ። ከቃሉ ጋር ስትጣላ ከሰው ጋር ትጣላለህ። ቃሉን በቃ ትሁት ስብዕና ይዘን በቃሌ ወደሚንቀጠቀጥ ልቡ ወደ ተሰበረ ወደዚያ ሰው እመለከታለሁ ብሎ ኢሳይያስ 66 ስለተናገረ በቃሉ ተንቀጥቅጠን ቃሉ የሚለንን እንስማ። ማንም መልአክ የሆነ የለም እዚህ። ተሰርቶ ያለቀ ፍጽምና ላይ የደረሰ ማንም የለም። እየተራረምን ምግብን እየተቀበልን ብልት ሆነን የምናድግነን። ስለዚህ ሀምብል በቃ ምንም አይነት ሰዎች ሁኑ፣ ሀምብል ሁኑ። ለዚህ ለእግዚአብሔር ቃል ሁ ኢዝ ሂ ማለት አይገባም። ማን ነው እሱ?
ኖ ኖ ኖ ኖ እና እንስማ የእግዚአብሔርን ቃል ነው አሁን እኔ እየተናገርኩ እንጂ ያለሁት እንጂ ከጉንጪ ከኪሴ አውጥቼ ከስሜቴ ተነስቼ የምናገረው ነገር አይደለም። ስለዚህ አንደኛ ቆሮንቶስ 12:28 ላይ ምን ብሎ ይናገራል? አገዛዝ በቤተ ክርስቲያን እንዳለ ይናገራል። እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁ ብልቶች ናችሁ። እግዚአብሔር በቤተ ክርስቲያን አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችን፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳኖችንም አድርጓል። ሁሉ ሐዋርያት ናቸውን? ሁሉስ ነቢያት ናቸውን? ሁሉስ አስተማሪዎች ናቸውን? ሁሉስ ታምራትን ይሰራሉን? ሁሉስ የመፈወስ ስጦታ አላቸውን? ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን? ነገር ግን የሚበልጠውን የጸጋ ስጦታ በብርቱ ፈልጉ ይላል። ደግሞም ከሁሉ የሚበልጥ መንገድ አሳያችኋለሁ እያለ ይናገራል። ስለዚህ እንደው ከርዕሴ ወጣህ ትበሉ እንጂ ሐዋርያትን ብሏል። አንዳንዶቹን አስቀድሞ ሐዋርያትን እና ሐዋርያ አለ። ሰማይና ምድር ቢናወጥ ከዚህ እውነት አንነቃነቅም። ወይም ምኞታችን ጎትቶ ያመጣው ስም አይደለም። ይሄ ቤተክርስቲያኒቱ ሐዋርያዊት ናት። ኦርቶዶክሳዊት ሐዋርያዊት ቤተክርስቲያን ሐዋርያዊ ቅብብሎሽ ያላትና ሐዋርያዊት የሆነች ቤተክርስቲያን ናት። ስለዚህ ጉዳይ ተናግሬያለሁ። በቲክቶክም ወደፊትም በሰፊው ለሚጠይቀኝ የማስረዳበት መንገድ አለ። ክብር ለእግዚአብሔር ለአምላካችን ይሁን እና እንደው እግረ መንገዴ ልናገረው ብዬ ነው። ሐዋርያ አለ። ግን የኔ አሁን ርዕሴ እሱ ሳይሆን አገዛዝን አድርጓል ይላል። ሐዋርያ እንዳደረገ ሁሉ ነቢያትን፣ አስተማሪዎችን፣ ታምራት ማድረግን፣ የመፈወስ ስጦታን፣ እርዳታን እንዳደረገ ሁሉ አገዛዝንም አድርጓል ይላል። ስለዚህ አገዛዝን በቤተ ክርስቲያን እግዚአብሔር አድርጓል። ስለዚህ አንቃወምም። አገዛዝ እንዳለ አገዛዝ የሌለባት ቤተ ክርስቲያን የመሳፍንት ዘመን ናት። ስለዚህ ገዢዎች አሉ፣ አስተዳዳሪዎች አሉ ማለት ነው። ይህንን እንዳለ እናምናለን። ግን አካሄዱን ነው አሁን መስተካከል እንዳለበት ልንናገር የምንፈልገው ማለት ነው። እና አገዛዝን አድርጓል እግዚአብሔር። ግን አገዛዝን ማወቅ እንዴት ነው መንጋን መግዛት ያለብን ብለን ስንል አገዛዝን ማወቅ አለብን። ስሩ ዘ ባይብል ነው፣ በእግዚአብሔር ቃል መሰረት ነው እንጂ የምንገዛው እኔ አገዛዝን አድርጓልና እኔ ገዢ ነኝ፣ አስተዳዳሪ ነኝ፣ እንደፈለግኩ ማንም ሰው ሊቃወመኝ ስለማይችል ያሻኝን የፈለግኩትን ማድረግ መብት አለኝ ብሎ አንድ ሰው ተነስቶ በዘፈቀደ እንደፈለገ ሊያደርግ አይችልም። ምንም እንኳ በአገዛዝ ደረጃ ገዢ ሆኖ ቢቀመጥም ተጠያቂነት አለው፣ ይጠየቃል። አንዳንድ ጊዜ ተጠያቂነት የለንም ብለን እንደፈለግን በቃ ያንንም አምጪ ይሄንንም አምጪው ከየትም ይምጣ ብቻ አምጪው ብለን የፈለግነውን ነገር እናደርጋለን። ይሄ አግባብነት የለውም። እና አገዛዝን አድርጓል። ግን ስንገዛ እንደ እግዚአብሔር ቃል እንድንገዛ፣ በኃይል እንዳንገዛ ሁሉ ይናገራል እኮ። በጴጥሮስ መጽሐፍ ላይ ሄደን ስናይ ምን ብሎ ይናገራል? የእግዚአብሔርን መንጋ በኃይል አትግዙ እያለ ይናገራል። መጥፎን ረብ በመመኘት ሳይሆን ጎብኙት፣ ለመንጋው ምሳሌ ሆኑ እንጂ ማህበሮቻችሁን በኃይል አትግዙ ያለው አገዛዝ እንዳለ ስላወቀ ነው። ስለዚህ ማህበርን የምንገዛው በኃይል አይደለም፣ በፍቅር ነው። መጥፎን ረብ በመመኘት ሳይሆን በፍቅር ነው የምንገዛው። እግዚአብሔር አምላክ የተመሰገነ። የማያልፈውን የክብር አክሊል ትቀበላላችሁ ይህን ስታደርጉ ብሎ ይነግረናል። እና አገዛዝን ካላወቅን ግን ምንድነው በአንድም በሌላም መንገድ መብታችንን ለማስጠበቅ ብለን አለ አይደለም እናጠጋጋለን። እና ይሄ አሁን የካናዳ መንግስት በሰጠኝ ስልጣን ማለት እኮ ማጠጋጋትን የሚያመለክት ነው። እና ፍርሃት ከመኖሩ የተነሳ ለካ መንግስት ጭምር ስልጣን ሰጥቷታል ብሎ ሰው ከሁሉ ነገር የተቆጠበ እንዲሆን፣ ጥያቄ እንዳያነሳ፣ አፉን ለማዘጋት የሚኬድበት አካሄድ ማለት ነው። እና እንደፈለግ ሆኜ ካልገዛሁ ስልጣኔ ጀስት በቤተ ክርስቲያን ብቻ ሳይሆን መንግስትም ጭምር
ጣልቃ ገብቶ ያጸደቀው ያጸናው ነውና ማንም ምንም ሊያደርገኝ አይችልም ወደሚለው ነገር ውስጥ የሚወስደን ነው እና ይሄ ጥሩ አይደለም። አገዛዝን አለማወቅ ይባላል። አገዛዝን ያላወቁ ሰዎች፣ ያልተማሩ ሰዎች የሚሄዱበት መንገድ ነው ማለት ነው እና አገዛዝን እንማር። እውነት ነው፣ እግዚአብሔር እዛ ላይ ስላደረሰን ክብሩ ለእግዚአብሔር ይሁን። አሳልፎ ስለሰጠን ክብሩ ለእግዚአብሔር ይሁን። ግን አሳልፎ ለሰጠን ህዝብ እስከ መጨረሻው ታማኞች ለመሆንና ህዝቡን በፍቅር ለመግዛት እንዴት መግዛት አለብኝ ብለን ጥበብን ከእግዚአብሔር መለመን አለብን። ወይም ደግሞ ሀምብል ሆነን እንደ ሰለሞን እኔ ታናሽ ብላቴና ነኝ፣ መውጫና መግቢያዬን ማላቅ፣ እባክህ ይህንን ህዝብ የምመራበትን ጥበብ ስጠኝ ብሎ እንደለመነ ዝቅ ብለን መለመን ነው። በቃ እግዚአብሔር ይሰጠናል እኮ ያን ጊዜ። በሙሴና በአሮን እጅ ህዝቡን እንደ በጎች መራሃቸው የሚል ቃል አለ። አረማመድህም አልታወቀም እና እግዚአብሔር ይመራል። ህዝብን እንደ በግ ይመራል፣ ሰውን ተጠቅሞ ማለት ነው። በዘመናችን ደግሞ አንተንና እኔን፣ አንቺንና እኔን ተጠቅሞ እንደ በጎች ህዝብን ሊመራ ይችላል። መሪው ማን ነው? እግዚአብሔር ነው። እነ ሙሴና እነ አሮን ግን ለእግዚአብሔር የተመቹ ስለነበሩ በእነሱ በኩል እንደ በጎች ህዝቡን ይመራ ነበር። እግዚአብሔር እንዲህ ያደርጋል። ስለዚህ መሪው በአንድም ይሁን በሌላው መንገድ መሪው እግዚአብሔር መሆኑን ያመኑ ናቸው እነ ሙሴ። ስለዚህ ሊመራ እግዚአብሔር አልተቸገረም። ስለዚህ እኛ መሪው እግዚአብሔር መሆኑን አምነን ፈቃዳችንን ከሰጠን በእኛ ሆኖ እግዚአብሔር አእላፋትን ይመራል። አእላፋትን የእኛን ሲስተም ወይም ደግሞ የእኛን ዘዴ ሳይፈልግ ህዝቡን በቅንነት ይመራል። ስለዚህ ቅን መሆን ነው። እዚህ ላይ ያደረስከኝ አንተ ነህ፣ እኔ ማን ነኝ? ቤቴስ ምንድን ነው? እስከዚህ ያደረስከኝ ብለን ዝቅ ብለን እንደገና ደግሞ ምናልባት የአመራር ጉድለት፣ ክህሎት ማጣት ችግር ካለብን በጌታ ፊት በጓዳችን ከጸለይን እንዴት መምራት እንዳለብን እግዚአብሔር ለሰለሞን ጥበብን እንደሰጠ ጥበብን ይሰጠናል። ግን እንደዛ አንጸልይም እኛ እና የራሳችን ሲስተማቲክ መንገድ እንጠቀምና በዚህም በዛም ብለን በቃ እንትናችንን ለማስጠበቅ ፖዚሽናችንን ለማስጠበቅ ከእግዚአብሔር ቃል ውጭ በሆነ አካሄድ እንሄዳለን። ያ መንገድ ግን እስከ ጥቂት ጊዜ ነው የሚያስኬደን፣ ከዛ በኋላ አያስኬደን። እግዚአብሔር የሌለበት ይሆንና ሌላ ችግር ውስጥ እንገባለን። ስለዚህ አገዛዝንና አመራርን ማወቅ በጣም ጥሩ ነው ወዳጆቼ። እና ለዚህ ላነሳ ሌላ የምፈልገው ሀሳብ ምንድነው? አንደኛ ነገሥት 12:4 ላይ አንደኛ ነገሥት 12:4 ላይ ምን ይላል? እስራኤል ከቁጥር 1 ጀምሮ አነባለሁ። እስራኤል ሁሉ ያነግሱት ዘንድ ወደ ሴኬም መጥተው ነበር። ሮብዓም ወደ ሴኬም ሄደ። እንዲህም ሆነ የናባጥ ልጅ ኢዮርብዓም ይህን በሰማ ጊዜ እርሱም ከንጉሱ ከሰሎሞን ፊት ኮብልሎ በግብፅ ተቀምጦ ነበር። በግብፅም ሳለ ልከው ጠርተውት ነበር። ኢዮርብዓምና የእስራኤል ጉባኤ ሁሉ መጥተው ለሮብዓም አባትህ ቀንበር አክብዶብን ነበር። አሁንም አንተ ጽኑውን የአባትህን አገዛዝ በላያችን የጫነውን የከበደውን ቀንበር አቅልልልን፣ እኛም እንገዛልሃለን ብለው ተናገሩት። እርሱም ሂዱ፣ በሦስተኛው ቀን ወደ እኔ ተመለሱ አላቸው። ሕዝቡም ሄዱ ይላል። ከዛ በኋላ ንጉሱም ሮብዓም ለዚህ ሕዝብ እመልስለት ዘንድ የምትመክሩኝ ምንድን ነው ብሎ አባቱ ሰለሞን በሕይወቱ ሳለ በፊቱ ይቆሙ ከነበሩት ከሽማግሌዎች ጋር ተማከረ። እነርሱም ለዚህ ሕዝብ አሁን ባሪያ ብትሆን ብትገዛላቸው፣ መልሰህም በገርነት ብትናገራቸው በዘመኑ ሁሉ ባሪያዎች ይሆኑልሃል ብለው ተናገሩት። እሱ ግን ሽማግሌዎች የመከሩትን ምክር ትቶ ከእርሱ ጋር ካደጉትና በፊት ይቆሙ ከነበሩት ብላቴኖች ጋር ተማከረ። እርሱም አባቴ የጫነብንን ቀንበር አቅልልልን ለሚሉኝ ሕዝብ እመልስላቸው ዘንድ የምትመክሩኝ ምንድን ነው አላቸው። ከእርሱም ጋር ያደጉት ብላቴኖች አባት ቀንበር አክብዶብናል፣ አንተ ግን አቅልልልን ለሚሉ ሕዝብ
ታናሺቱ ጣቴ ተመልከቱ፣ ይቺ ማለት ናት። ታናሺቱ ጣቴ ከአባቴ ወገብ ትወፍራለች። አሁንም አባቴ ከባድ ቀንበር ጭኖባቸዋል፣ እኔ ግን በቀንበራችሁ ላይ እጨምራለሁ። አባቴ በአለንጋ ገርፋቸዋል፣ እኔ ግን በጊንጥ ገርፋቸዋለሁ በላቸው ብለው ተናገሩት ይላል። የመጀመሪያ ሽማግሌዎቹ ጥሩ ምክር ነው የመከሩት። አንተ ገዢ ነህ አይደል? ነገር ግን ብትገዛላቸው አሉት። በቃ ባሪያ ብትሆን ብትገዛላቸው፣ መልሰህም በገርነት ብትናገራቸው በዘመኑ ሁሉ ባሪያዎች ይሆኑልሃል ብለው መከሩት ይላል። ገዢ እኮ ምንድን ነው መሆን ያለበት? ተገዢ ነው። ምንገዛው ተገዢ ሆነን ነው። በገርነት ተናግረን ነው። መጥፎን ረብ በመመኘት ሳይሆን በገርነት። በጣም ድንቅ የሆነ ምክር ነው ወዳጆች። ኢየሱስ እኮ ገዢ ነው፣ ግን ተገዢ ሆኖ ነው የገዛን። በፍቅር ተናግሮ ነው የገዛን ወዳጆች፣ እንጂ ገዢ ነኝ እኔ ብሎ እንደ አሕዛብ አለቆች አስፈራርቶ አይደለም። ይሄ ነው የአመራር መንገድ። የገዢ አገዛዝን በቤተ ክርስቲያን ማድረግ የፈለጉ ሰዎች ይህንን መንገድ ነው ሊከተሉ የሚገባው። እና እነዚህ ሽማግሌዎች ልምድ የነበራቸው ሽማግሌዎች፣ በሰለሞን ዘመን የነበሩ ሽማግሌዎች፣ ሰለሞንንም ጭምር የመከሩ ናቸው። ሰለሞን ራሱ ቀንበር የሚያከብድ ነበረ እና ይህን ልጁን ደግሞ ገና ብላቴና ነበረና ቢመክሩት አይ ብሎ የነሱን ምክር ጥሎ እሱን ከሚመስሉ ወጣቶች ጎረምሶች ጋራ መማከር ሲጀምር ከአባቴ ጣት ትቀጥና፣ አባቴ በጨንገር ገርፏችሁ ከሆነ እኔ ደግሞ ባለንጋ ገርፋቸዋለሁ፣ በጊንጥ ገርፋቸዋለሁ በላቸው ብለው ሲመክሩት ያንን ነገር ተግባራዊ፣ ከሽማግሌዎቹ ይልቅ ጓደኞቹ የመከሩትን ምክር ተግባራዊ አድርጎ ይህን መልስ ሲሰጥ ከእሴይ ቤት ጋር ምን ክፍል አለን ብሎ ህዝቡ በሙሉ ተገነጠለ ብሎ ይናገራል። ሊመልሰው እንኳን አልቻለም። የሚገርማችሁ ነገር እና ይህንን ክፍል እንግዲህ በሙሉ እስከ አንደኛ ነገሥት 12ን ሄዳችሁ ማንበብ ትችላላችሁ። እስራኤልም ሁሉ ንጉሱ እንዳልሰማቸው ባዩ ጊዜ ህዝቡ ለንጉሱ በዳዊት ዘንድ ምን ክፍል አለን? በእሴይም ልጅ ዘንድ ርስት የለንም። ተመልከቱ፣ ርስት የለንም ምን ክፍል አለን ብለው ሲገነጠሉ ትመለከታላችሁ። እስራኤል ሆይ ወደ ድንኳኖቻችሁ ተመለሱ፣ ዳዊት ሆይ አሁን ቤትህን ተመልከት ብለው መለሱለት። እስራኤልም ወደ ድንኳኖቻቸው ሄዱ። በይሁዳ ከተሞች በተቀመጡት በእስራኤል ልጆች ላይ ግን ሮብዓም ነገሰባቸው። ንጉሱም ሮብዓም አስገባሪውን አዶራሚንም ሰደደ እያለ እስራኤልም ሁሉ በድንጋይ ደበደቡት፣ ሞተም። ንጉሱ ሮብዓም ፈጥኖ ወደ ሰረገላ ወጣ። ድብድብ ተጀመረ እና ሽሽት ጀመረ ማለት ነው። ማን ይገረፋል? ሕፃን ልጅ የለማ። እንዲህ አድርገን አስፈራርተን ልንገዛ አንችልም። አይገርማችሁ? 1 2 3 ቀን ሊሽቆጠቆጥ ይችላል። በአራተኛው ቀን ግን መግቢያ ነው የሚያሳጣህ አንተን ራሱ። እና ስለዚህ አገዛዝን መማር ጥሩ ነው። አገዛዝን ካላወቅን እንግዲህ አንዱ መንገድ የሮብዓም መንገድ ነው። ሌላኛው መንገድ ደግሞ አሁን ቅድም እንዳልኳችሁ ሀገርን ጠቅሶ በሰጠኝ ስልጣን መሰረት ብሎ መናገር ነው። እኔ በኢትዮጵያ እንኳን አልሰማሁም። ብዙ ጊዜ በኢትዮጵያም ኖር ያለው አውቃለሁ አገልግሎትን። የኢትዮጵያ መጋቢዎች የኢትዮጵያ መንግስት በሰጠኝ ስልጣን መሰረት ብለው ሲናገሩ በፍጹም አልሰማሁም። እና ምንድነው እንግዲህ የተረዳሁት አገዛዝን የማያውቁና አገዛዝን ማክበድ የፈለጉ ሰዎች የሚሄዱበት መንገድ ነው። የሮብዓም አይነት ለጋ የሆኑ መሪዎች የመሪዎች መንገድ ነው ብዬ ነው። እኔ መሪን መናቂ አይደለም። እና ለጋነት ሲኖር እንዲህ ነው። ብስለት ማነስ ማጣት ሲኖር እንዲህ ነው። ሰው ስልጣን እንኳን አግኝቶ እኔ ስልጣን እንደሌለው ነው ሊሆን የሚገባው። መጽሐፍ እኮ ሲነግረን በዚህ ዓለም የሚጠቀሙባት እንደማይጠቀሙባት ይሁኑ፣ ያገቡ እንዳላገቡ ይላል እኮ። የዚች ዓለም መልኳ ኃላፊ ነውና ብሎ ነው። እኛ ልናሳየው የተገባ መንፈሳዊነት
በዛ ነው ሰው ሊገዛልንም ሆነ በቃ ሊለወጥ የሚችለው ማለት ነው። እግዚአብሔር አምላክ ስሙ ለዘላለም የተባረከ ይሁን። የተባረከ ይሁን። በአንደኛ ቆሮንቶስ ላይ ነው በጣም ልቤን የሚነካኝ ቃል ስለሆነ ነው የጠቀስኩት። በዚች ዓለም የሚጠቀሙባት እንደማይጠቀሙባት ይሁኑ። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 29 ላይ ነው። ዳሩ ግን ወንድሞች ሆይ ይህን እናገራለሁ፣ ዘመኑ አጭር ሆኗል። ከእንግዲህ ወዲህ ሚስቶች ያላቸው እንደሌላቸው ይሁኑ፣ የሚያለቅሱ እንደማያለቅሱ፣ ደስ የሚላቸው ደስ እንደማይላቸው፣ የሚገዙም ምንም እንደሌላቸው፣ በዚችም ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ። የዚች ዓለም መልክ ኃላፊ ነውና ይላል። አየህ፣ መንፈሳዊ ነገር ሲገባ በቃ የዚች ዓለም መልክ ኃላፊ ነው። እኛ ማሳየት ያለብን የላይኛውን ዓለም ባህሪ ነው። ክርስቶስ ትቶልን ፍለጋውን ትቶልን የሄደውን ባህሪ ነው ልናሳይ የሚገባው እንጂ የምድርን ነገር አይደለም። የኮምፒቲሽን የውድድር በቃ አለ አይደለም፣ እኔ ለየት ያልኩ ነኝ የማለትን ነገር አይደለም ማሳየት ያለብን። ያ ማንንም አይነካም፣ አይፈውስም፣ አይለውጥም። የሚገርማችሁ ነገር በቃ እና እግዚአብሔር አምላክ ያሳድገን። እኔ የምለው ይሄንን ነው። እግዚአብሔር አምላክ ይለውጠን፣ መንፈሳዊ መልክ ያስይዘን። ቤተ ክርስቲያን እኮ ላይሰንስ ስለተሰጣት ብቻ የምታገለግል ባይሰጣትም እኮ እንዲህ ቤተ ክርስቲያን እኮ በሶስተኛው ክፍለ ዘመን በካታኮም በግበበ ምድር እኮ አሳልፋ የለም እንዴ? እንዲህ በጣም እንጂ መጽሐፍ ቅዱሳችን ራሱ እኮ በደንገል ተጽፎ በብራና ፍቀው በቀለም በጥብጠው ጽፈው ነው እዚህ ያደረሱልን። በደንገል በፓፒረስ ተጽፎ ዛሬ ህትመት ይምጣ እንጂ እንደዛ ሆኖ ነው ወደኛ የመጣው። ጥቅልሉ የባህር ዳር ጥቅልል ይሄ ስክሮል ዴድ የሚባል እንትን አለ እና በቴዎሎጂ ትምህርትም ተምረነዋል ይሄን ነገር እና ዴድ ስክሮል እንደዚህ የሞት ባህር ጥቅልል እንደዚህ አይነት እንትን አለ እና እንደዛ ሆኖ ነው እኛ ጋር የመጣው። ስለዚህ ቤተክርስቲያን በብዙ ፈተና አልፋ እዚህ የደረሰች ናት እና ትምክህቷም እግዚአብሔር ነው እንጂ የምድር ስልጣን ላይሰንስ አይደለም። ባይኖረንም እኮ ከሰማይ ላይሰንስ ተሰጥቶናል። ሂዱና አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስ ስም እያጠመቃችሁ ደቀ መዛሙርት አድርጓቸው እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብሎ እኮ ትልቁን እኮ ስልጣን ሰጥቶናል። ግሬት ኮሚሽን የሚባለው ማለት ነው፣ ታላቁ ስልጣን እና ይሄ ግን ጀስት መንግስትም ያወቀው ሲሆን የበለጠ ጥሩ ነው ለማለት ነው እና በዚህ አይነት ነው ልናይ የሚገባው መንፈሳዊ ስልጣንን እንጂ ከሌላ አንግል ተነስተን የምናደርግ ከሆነ ያስገምተናል። ይሄ ራሱ እግዚአብሔርን ፊት እንደማንፈልግ መንፈሳዊ ጉድለት እንዳለብን ሁሉ ያሳያል ማለት ነው። ቢኖር እንኳን አንተ የእግዚአብሔር ሰው ነህ ብለው ሰዎች ቀኝ እጃቸውን እንኳን ቢሰጡን እንደዚህ ልንል አይገባም። ከቨር ነው ልንሆን የሚገባው። በቃ በትህትና ግሎሪው እንኳን እኛ ላይ መጥቶ በትህትና ዝቅ ስንል ነው ትልቁ ነገር እና ይሄ አግባብ አይደለም። የለጋነት ህይወት ነው፣ አያንጽም፣ ጥሩም አይደለም። ጥሩም አይደለም። በመጀመሪያ እኮ ብዙ ጌታ ከህይወታችን የሚጠብቀው ነገር አለ። ነፍሳት እንዲድኑ፣ ሰዎች ደቀ መዝሙር እንዲሆኑ፣ ከተለያየ አሽሽና ድራግ ሱስ እንዲፈቱ መጥተው ቤተክርስቲያን እፎይ ሲሉ የእነሱ ምስክርነት እንዲህ ነበርኩኝ፣ ነገር ግን ቤተክርስቲያን ደርሳ ነፃ ወጥቼ ዛሬ ለዚህ በቃሁ ብለው ሰዎች ሲመሰክሩ ይሄ ትልቅ ገበርን ማድረግ ነው፣ መግዛት ይባላል። ይሄ ገና በዚህ መቼ ተገለጠ? መቼ የሳቱ? መቼ ተመለሱ? የወደቁ መቼ ተነሱ? አይደለን? የጠፉ መቼ ተገኙ? ገና ስንት እኮ ያልተሰራ ስራ እዚህ ከተማችን ብዙ የለም። መዓት ስራ እኮ አለ። መዓት ቤተክርስቲያን የደከመችበት ከጓዳዋ ያልወጣችበት መዓት ስራ አለ።
ያንን ስማችንን አድሰን በታላቅ ኃይል ጌታ እንዲያስነሳን ነው መለመን ያለብን እንጂ በየሰርጉና በየእንትኑ በሰጠኝ ስልጣን ምናምን ስንል አይሄድም። በጣም ቦሪንግ ነው በጣም እና ይህን ነገር እኔ እንደኔ ብንተወው ጥሩ ነው ብዬ ነው የማስበው። በእውነት ግምት ውስጥ እንዳንወድቅ በቃ እሰየው እንኳንም ላይሰንስ አገኘን። ግን ከዛ ያለፈ ስራ እንድንሰራ ነው እግዚአብሔር የሚፈልገው። ይህንን ልናቅ ይገባል። እግዚአብሔር አምላክ ስሙ ለዘላለም የተባረከና የተመሰገነ ይሁን። ሌላው ነህምያ ምዕራፍ 5 ቁጥር 18ን ላሳያችሁ ፈልጋለሁ። ነህምያ የተናገረው ልቤን በጣም የነካኝ ሐሳብ ነው። ክብር ለእግዚአብሔር ይሁን። ነህምያ 5:18 ላይ እንዲህ ብሎ ይናገራል። ደግሞም አጥብቄ የቅጥሩን ስራ ሰራው፣ እርሻም አልገዛንም። ብላቴኖቹም ሁሉ ወደዚያ ወደ ስራው ተሰበሰቡ። ደግሞም በዙሪያችን ካሉት አሕዛብ ወደኛ ከመጡት ሌላ ከአይሁድና ከሹማምንቱ 150 ሰዎች በገበታዬ ነበሩ። ከወፎችም በቀር ለአንድ ቀን 1 በሬና 6 የሰቡ በጎች በ10 ቀንም ብዙ ልዩ ልዩ አይነት ወይን ጠጅ ይዘጋጅልኝ ነበር። ነገር ግን አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ አለው ይላል። አምላኬ ሆይ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ ብሎ አምላኩን ነው የተማጸነው። እና አገዛዝ በሕዝቡ ላይ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበር ይላል። አለቃ ነበረ ነህምያ እና ሕዝቡ ሊያደርግለት የተገባውን ዘርዝሯል። ነገር ግን አገዛዝ ስለከበደ ከብዶ ነበርና ለአለቃ የሚገባውን ስንቅ አልሻም ነበረ ሲል ትመለከታላቸው። መብቱን የተወ ነበረ ማለት ነው። ለምን? ከሱ በፊት የነበሩ ሰዎች በአገዛዛቸው በቃ ሕዝቡን አድክመውት ነበረ፣ ከብዶ ነበረ አገዛዙ። ስለዚህ ያንን ያውቅ ስለነበረ ነህምያ ምንም ነገር ከሕዝቡ የፈለገው ነገር የለም። አምላኬ ለዚህ ሕዝብ ያደረግኩትን ሁሉ ለበጎነት አስብልኝ ብሎ ከእግዚአብሔር ነው የሚጠብቀው። እና አገልጋይ እንዲህ ነው መጠበቅ ያለበት። ምንም ያው ከበሬታ የሆነ ሰላምታ የሆነ የተለየ ነገር ልንፈልግ አይገባም። እንደ ነህምያ ነው ልንሆን የሚገባ። ሰዎች ቢያደርጉልን እንኳን ፈቃደኛ መሆን የለብንም። እኛ ዝቅ ነው ማለት ያለብን። እግዚአብሔር የተመሰገነ ይሁን። ለእኔ የተገባው ነገር ለምን አልተሰጠኝም ብለን መቆጣት የለብን። ሰዎች ክብር ሰጡን አልሰጡን፣ ሰዎች የሆነ ነገር አደረጉልን፣ አንተ በዚህ ፖዚሽን ላይ ነው ያለው ምናምን አሉን አላሉን፣ ብዙ ቦታ ሊኖረን አይገባም በዚህ ነገር። እና ነህምያ ቦታ ፈላጊ አይደለም። በቃ የሚገባውን ዘርዝሯል እኮ። ነገር ግን አገዛዝ ከብዶ ስለነበረ ምንም የምሻው ነገር አልነበረም ማለት። ለዚህ ሕዝብ ያደረግኩትን በጎ ያደረግኩትን ሁሉ ለበጎነት አስብልኝ ሲል ትመለከታላችሁ። እግዚአብሔር የተመሰገነ ይሁን። ይሄ ነው መንፈሳዊነት። ሐዋርያትንም እኮ ሄደን ስናይ ሕዝቡ ነው ያከብሯቸው የነበረው እንጂ እነሱ ክብር ፈላጊዎች በቃ አገልጋይ ነን እኛ እንደዚህ ነን ብለው የሆነ ነገር ፈላጊዎች ምናምን አይደሉም። መጽሐፉ ይህንን ያስተምረናል። የሐዋርያት ሥራ ምዕራፍ 5 ከቁጥር 13 ይህንን ስናይ ከሌሎችም አንድ ስንኳ ሊተባበራቸው የሚደፍር አልነበረም። ሕዝቡ ግን ያከብሯቸው ነበር። የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት
ነበር፣ ወንዶችና ሴቶችም ብዙ ነበሩ ብሎ ይናገራል። ማንን ነው የሚያከብራቸው? ሐዋርያቱን ነው የሚያከብረው ህዝቡ። በሐዋርያትም እጅ ብዙ ምልክትና ድንቅ በህዝብ መካከል ይደረግ ነበር ነው እና ብዙ ምልክት ተደርጎ ሰዎች ለጌታ ይጨመሩ ነበር እና ህዝቡ ነው ያከበራቸው። ህዝቡ ግን ያከብሯቸው ነበረ፣ የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበር ነው። አክብሩን ብለው አይደለም የተከበሩት፣ ህዝቡ ነው ይሄንን አክብሮት የሰጣቸው። እና መጽሐፉ እንደሚያስተምረን በሌላም ቦታ ላይ በእነርሱም ላይ ታላቅ ጸጋ ነበረባቸው ነው የሚለው። የትንሣኤውን ኃይል በታላቅ ስልጣን ይመሰክሩ ነበረ እያለ ይናገራል። የሐዋርያት ሥራ ምዕራፍ 4 ቁጥር 32 ጀምሮ ሄደን ስናይ ሐዋርያትም የጌታን የኢየሱስ ክርስቶስን ትንሣኤ በታላቅ ኃይል ይመሰክሩ ነበር፣ በሁሉም ላይ ታላቅ ጸጋ ነበረባቸው ይላል። ያ ጸጋ ነው የተገለጠው። ያ ጸጋ ተገልጦ ብዙ ምልክትና ድንቅ በህዝብ መካከል ተደረገ። ከዚህ የተነሳ ህዝቡ አከበራቸው እንጂ አክብሩን ብለው አይደለም። ስለዚህ ሰዎች ሁኔታችንን በእኛ ላይ ያለውን ነገር አይተው ያክብሩን እንጂ እኛ ከሰው የምንፈልገው ምንም ነገር ሊኖር አይገባም። አለበለዚያ ሮብዓም ነን፣ ገና ለጋ ነን ማለት ነው። ስለዚህ የእግዚአብሔር አገልጋይ ዝቅ ብሎ በቃ ምሳሌ ሆኖ የሚያገለግል ነው። በህዝብ ዘንድ ተቀባይነት ቢኖረው እንኳን፣ በመንግስት ደረጃ እንኳን ሳይቀር ትልቅ ቦታ ቢኖረው እንኳን እሱ ግን ዝቅ ብሎ ልክ እንደ ኢየሱስ ማለት ነው። ኢየሱስ እኮ ዝቅ ብሎ ነበረ በእግዚአብሔር መልክ ሲኖር ሳለ የባሪያን መልክ ይዞ ያገለገለው። እኔ በመካከላችሁ እንደሚያገለግል ነኝ ብሎ በታላቅነት ጉዳይ ሲከራከሩ አገልጋይ መሆኑን ሰርቫንትሁድ መሆኑን አሳያቸው። በቃ እኔ እንዳደረግኩላችሁ እናንተም እንደዚሁ አድርጉ፣ ማበሻ ይዞ ወርዶ በቃ ይሄ ነው ሊታየን የሚገባው። የኛ ስልጣን ከላይ ነው። ያኔ እኮ ቅባትም ይገለጥብናል። ታምራት፣ ድንቅ ነገር በሐዋርያት ብቻ ዛሬም በእኛ ዘመን ይሰራል። እንዲሰራ ግን እኛ መፍቀድ አለብን፣ እኛ መውረድ አለብን፣ ዝቅ ማለት አለብን እንጂ እንደዚህ በሰጠኝ ስልጣን እንደዚህ ከአባቴ ጣት ትቀጥናለች በቃ ብለን የምንል ከሆነ ግን ራሳችንን በማክበር ደረጃ ላይ ስለሆነ ያለ ነው የእግዚአብሔር ክብር አይገለጥም። እና በፍጹም ይሄ መንፈሳዊነት አይደለም፣ ሊታረም የተገባው ነገር ነው ወዳጆች። እንደ እግዚአብሔር ቃል እንድንሄድ ነው ይሄንን እየተናገርኩ ያለው። ስለሚመለከተኝም ነው ይሄን ነገር እንዴት አይመለከትህም፣ አንተ አባላችን አይደለህም፣ አንተ እንዲህ አይደለህም ሊለኝ የሚችል ማንም መኖር የለበትም። በተለይም በዚህ ከተማ ውስጥ እኔ መንፈሳዊ አገልጋይ ነው። መናገር ያለብኝን እናገራለሁ። ተጠግተን እንዳንናገር አይቀበሉም። ስለዚህ በሚዲያ መናገር ጥሩ ነው ማለት ለማዋረድ አይደለም የተናገርኩት። እንደ እግዚአብሔር ቃል ለመተራረም ለመተናነጽ ነው የተናገርኩት። ጥሩ ነው ደግሞ በሚዲያ እንደዚህ ግልጽ በሆነ መንገድ በእግዚአብሔር ቃል እውነት መሰረት ብንታረም እኮ ምን ይከፋል? የኦርቶዶክስ እንዲታረሙ እየተናገርን አይደለም? እነሱ ሰዎች አይደሉም? እኛ ጋር የእግዚአብሔር ቃል ሲጠቀስ ቤተክርስቲያንን አዋረዳችሁ፣ እንደዚህ ያላችሁ፣ እንደዚህ መነቃቀፍ በዛ። መነቃቀፍ አይደለም ይሄ እውነተኛ መተራረም ግድ ነው። ያችኛዋ ቤት ልትፈወስ ይችኛዋ ቤት መጥራት አለባት፣ መታደስ አለብን፣ መለወጥ አለብን፣ ምሳሌ መሆን አለብን። ነፍሳት እንዲድኑ እንፈልጋለን። ጌታም በእነርሱ ላይ እንደጨመረ የሚድኑትን ነፍሳት ይጨመሩለት ነበር ነው የሚለው። ጌታ እኮ ይፈልጋል እንዲጨመሩለት ሰዎች። አንተ ባትፈልግ ጌታ ይፈልጋል። ይኸው ይላል እኮ የሚያምኑትም ከፊት ይልቅ ለጌታ ይጨመሩለት ነበር። ለአንተ ምንም ላይመስል ይችላል፣ ለጌታ ግን ይጨመሩለት ነበር ይላል። ጌታ ይወዳል ማለት ነው። የሚጨመሩለትን በጣም ሴንሲቲቭ ነው ጌታ፣ ይፈልጋል፣ ይወዳል። አንተ ብቻ መውረስ የለብህም መንግስተ ሰማያት፣ ወንድምህ መውረስ አለባት። እንዲጨመሩ ደግሞ አንተ እዚህ ጋር ህይወት መስተካከል መቃኘት አለበት። ወላገኔ ፓስተር
ሐዋርያ ምናምን ነብይ ምናምን ብሎ ነገር የለም። ታረሙ ታረሙ በቃ ሁሌ ተኮፍሰን እንዴት ይሆናል? ይጨመሩ ሰዎች ይዳኑ፣ እንቅፋት አንሁን። እንደዚህ እንደነ ሐዋርያት ታላቅ ጸጋ ተቀብለን በቃሉ ፕሪንሲፕል ሄደ ሰዎች ለጌታ ይጨመሩለት ይዳኑ። በቃ በአንድ ነፍስ መዳን በሰማይ ታላቅ ደስታ ይሆናል ይላል። ለነፍሳት መዳን እንቅፋት ሆነናል፣ ለለውጥ እንቅፋት ሆነናል። እናንተ ሳትታደሱ እናንተ ሳትለወጡ ሌላ ሰው ሊለወጥ ይችላል እንዴ እያሉን እኮ እንደ እግዚአብሔር ቃል ያልሆነ ነገር ከቤተ ክርስቲያን መወርወር አለበት፣ መውደቅ አለበት። ያው ገድልና ድርሳን ማለት ነው እኮ በወንጌላዊቷን ቤተ ክርስቲያን እንደዚህ አይነት የሚካሄድ ከሆነ ገድልና ድርሳን ነው፣ ተረት ነው። በቃ ህዝቡ ስለሚፈራ ነው እንጂ ተረት ነው። ይሄ ነውር ነው፣ አይበጅም። ከተረት አይተናነስም እንዴ! መልኩን የለወጠ ተረት ማለት ነው። ስለዚህ በአዲስ ኪዳን አገልግሎት ውስጥ በትህትና ነው ማገልገል ያለብን። በትህትና እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ ነው የሚለው ጴጥሮስ መጽሐፍ ላይ፣ እንደዛ ነው የሚለው። አገልጋይ ትልቁ መለያው ትህትና። ምን ስልጣን አለን? ጌታ ስልጣን ተጠቅሞብን እንኳን አንትሙሰ በሉ አግብርት ጽሩዓን ነው ያለው። አንትሙሰ በሉ አግብርት ጽሩዓን ወንነሰ ዘይደልወነ ለገቢር ገበርነ። ግዕዙ እንደዛ ነው የሚለው። እናንተ የማንጠቅም ባሪያዎች ነን በሉ፣ የሚገባንን አድርገናል ግን የማንጠቅም ባሪያዎች ነን በሉ። ማንም ሁን ምንም ዘመናዊነት ድህረ ዘመናዊነት አያዋጣም። አንዳንድ ልጆች እኛ ዘመናዊ ነን በቃ አሁን ማንም ሊናገረን አይችልም ምናምን፣ ዘመናዊነትም አይደለም ስልጣኔም አይደለም። ክርስትና ቃሉን በማንም ሊያርምህ ይችላል እግዚአብሔር። ምን አፓርታይድ መፍጠር አያስፈልግም። ቃሉን ተከትለ መታረም ካለብህ ታርመ መሄድ አለብህ። ለምን የፍየልና የበግ ሌጦ ለብሶ አይናገርም? እውነት እስከተናገረ ድረስ እውነቱ እውነት ነው። አየህ ክርስትና አሁን እየተንሻፈፈ አንዱ ወደዛ ሲስበው ሌላው ወደዚህ ሲስበው ይታያል። አትስበኩን የሚሉ አሉ። በቃ ነው እንሰብካለን። መጽሐፍ ሲናገር እንግዲህ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። እንዲሁም ጎበዞቹ ለሽማግሌዎች ተገዙ፣ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣልና ይላል። ትሕትና ጎበዞች ለሽማግሌዎች ተገዙ፣ ሁላችሁም ነው። እገሌ ወገሌ አይልም እኮ ሁላችሁም እርስ በርሳችሁ እየተዋረዳችሁ ትሕትና እንደ ልብስ ታጠቁ። ትሕትና ዋና ነገር ነው ማለት ነው። ትሕትና እኮ ሃይማኖታዊ አይደለም። ሃይማኖታዊ ትሕትና እያልኩ አይደለም። የክርስቶስ ትሕትና በመንፈስ ቅዱስ አማካኝነት ወደ ህይወታችን የፈሰሰው ትሕትና ማለት እየተዋረዳችሁ እንደ ልብስ ታጠቁ። ስለዚህ የማይዋረድ ሊኖር አይገባም። ማንም ይሁን በአገዛዝም የተቀመጠ በመስበክም ያለ በማስተዳደርም ያለ በተለያየ መንገድ ያለ ሰው ትሕትናን እንደ ልብስ ታጥቆ እየተዋረደ እየተዋረዳችሁ ትሕትና እንደ ልብስ ታጠቁ ስለሚል ትሕትናን መታጠቅ ነው። ትዕቢተኛን እግዚአብሔር ይቃወማል፣ ለትሑታን ግን ጸጋን ይሰጣል። ያኔ ነው ጸጋ የሚፈሰው በቤተ ክርስቲያን። አለበለዚያ ሊሆን አይችልም። እና ምንም ዘመናዊ ትምህርት ብንማር ዶክተር ፕሮፌሰር ብንባል በዚህ ካሪኩለም ካልሄድን ሊሆን አይችልም።
ስለዚህ በቃሉ መንገድ ለመሄድ እግዚአብሔር አምላክ ያግዛል፣ ይርዳል፣ በእውነት ይርዳል። ይህንን ነው መናገር የምፈልገው። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። የሚሰማኝ ይሰማኛል፣ የማይሰማኝ አይስማኝ። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ሌላው ልተው የምፈልገው ሀሳብ ምንድን ነው? ከመጽሐፍ ቅዱሳችን ዘፍጥረት ምዕራፍ 23ን እንድትመለከቱ እፈልጋለሁ። ዘፍጥረት ምዕራፍ 23 የአብርሃምን ታሪክ፣ አብርሃም ሚስቱ በሞተች ጊዜ ማለት ሳራ ሊያዝንላት ሊያለቅስላት ተነሳ ይላል። አብርሃምም ከሬሳው አጠገብ ተነሳ፣ ለኬጢ ልጆች እንዲህ ሲል ተናገረ፣ እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ፣ በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር ብሎ ጥያቄ አቀረበ። ከዛስ የኬጢ ልጆችም ለአብርሃም መለሱ አሉትም፣ ጌታ ሆይ ስማን፣ አንተ በእኛ መካከል ከእግዚአብሔር አለቃ ነህ። እንዴት ደስ ያሰኘኛል መሰላችሁ ይህ ነገር። አንተ የኬጢ ልጆችም ለአብርሃም መለሱ አሉትም፣ ጌታ ሆይ ስማን፣ አንተ በእኛ መካከል ከእግዚአብሔር ምንድነህ? አለቃ ነህ። ከመቃብር ስፍራችን በመልካሙ ቦታ ሬሳህን ቅበር፣ ሬሳህን ትቀብር ዘንድ ከኛ መቃብሩን የሚከለክልህ የለም። እኔ አለቃ ነኝ አለ አብርሃም አላለም። ከእግዚአብሔር ዘንድ ምንድነህ ነው ያሉት? አለቃ ነን ያሉት። እሱ እኮ የጠየቀው ምንድን ነው? ስደተኛና መጻተኛ። እውነት እኮ ነው፣ ስደተኛና መጻተኛ ነው እንጂ ማን አለቃ አደረገው? ስደተኛና መጻተኛ ነኝ፣ በእናንተ ዘንድ የመቃብር ርስት ስጡኝ ብሎ የመቃብር ርስት ሚስቱን የሚቀብርበትን ቦታ ነው የጠየቀው። ነገር ግን እነዚህ ሰዎች አብርሃም ያልጠየቀውን አብርሃም ያላለውን ነገር ሲሉ ትመለከታለን። ከእግዚአብሔር ዘንድ ርስት አይደለም የሰጡት እኮ፣ ቦታ አይደለም። ቦታ መስጠታቸው በራሱ ያስደንቃል አይደለም? ለመጻተኛ ቦታ መስጠት ይሄ ቀላል ነገር አይደለም። ነገር ግን ከቦታው በፊት አንተ ከእግዚአብሔር ዘንድ ለኛ ምናችን ነህ አሉት። አለቃ ነህ። በቃ እግዚአብሔር ይሄ በዚህ መንፈስ ነው ህዝብን እንድንገዛ የሚፈልገው፣ በዚህ መንፈስ። ስለዚህ የአብርሃም መንፈስ ነው ልንይዝ የሚገባው፣ የአብርሃም እምነት ነው ሊኖረን የሚገባው። ሰዎች ከእግዚአብሔር ዘንድ አለቃ ናችሁ፣ እናንተ በዚህ ምድር በመቀመጣችሁ በረከታችን ናችሁ፣ አለቆቻችን ናችሁ። ብዙ ያጣነውን ነገር እንግዲህ አለቃ ነህ ሲሉት እኮ የሚገርማችሁ ነገር በአብርሃም ህይወት የተሰራ ስራ አለ ማለት ነው። አብርሃም ያስለቀቀው ነገር አለ ማለት ነው። አብርሃም የጠቀመው ጥቅም አለ ማለት ነው። ለዚህ ነው አለቃ የሚል ታይትል የሰጡት። ከእግዚአብሔር ዘንድ ለእኛ ምናችን አለቃ ነህ፣ የሚከለክል የለም። እሱ ገዝቼ ልውሰድ ይላል፣ እነሱ ግን አለቃ ስለሆን ሰተናል። መጻተኛውን አለቃ አደረገው እግዚአብሔር። ስለዚህ ወደዚህ አለቅነት እንዲሁ አትመጣም፣ ህይወት ይጠይቃል። አንተም ህይወትህ እንዲህ ያማረ ሲሆን ላይሰንስ ባይኖር እንኳን አለቃ ነህ። እግዚአብሔር የተባረከ አለቃ ነህ። በቃ ዛሬ ለቤተ ክርስቲያን በተለይ ውጭ ሀገር ላለች ቤተ ክርስቲያን የሚያስፈልገው ይሄ ነው፣ የአብርሃም መንፈስ፣ አለቃ የመሆን መንፈስ። እኛ እኮ በእንትን ነው አለቃ የምንሆነው፣ ተሟግተን ታግለን ነኝ ብለን አስብለን ጦርነት ፈጥረን ግን አይደለም። ከእግዚአብሔር ዘንድ አለቃ መሆን ማለት በቃ እግዚአብሔር አሳልፎ ሰጥቷል ማለት ነው። ለአብርሃም እኮ እነዚህን ሰዎች አለቃ አተው ነው እንዴ? አይደለም እኮ። ለአብርሃም ግን ጠቅልሎ የኬጢን ህዝቦች በሙሉ አሳልፎ እግዚአብሔር ሰጥቶታል። እና እግዚአብሔር አሳልፎ ይስጠን ወዳጆች፣ የሰዎችን ልብ። ለዚህ እኮ ነው መክሊት 2 መክሊት 5 መክሊት የተሰጣቸው በ10 ከተማዎች በ5 ከተማዎች ይግዛ የሚለው ለዚህ ነው። መክሊቶቻችን በበዙ ቁጥር ግዛታችን ይጨምራል። ባበዛን ቁጥር፣ ጸጋችንን በጓዳችን ባሳደግን ቁጥር፣ የጸሎት ሰዎች በሆንን ቁጥር
ገዢነታችን እየበረታ ይመጣል። ሰዎች ፈቅደው አለቃችን ነው ይሉናል። እኛ ግን በግድ አለቃ ካልሆንኩ ብለን ታግለን እኮ ካልገዛንህ፣ እንዲህ ካላልንህ፣ እንዲህ አለኝ አላከበረኝም፣ እንደዚህ ብለን መዓት ነገር ቀስቅሰን በቃ ብዙ ነገር ግን አብርሃም የቀሰቀሰው ነገር አለ የለም። እንደዛ ቢሆን አይደለም አለቃ ነህ ሊሉት የመቃብር ስፍራንም አይሰጥ አንተ መጻተኛ ብለው ነው የሚያባርሩ። ነገር ግን ትንፍሽ ያለው አንድም ነገር አልወጣው። እሱ መንፈሳዊ ሰው። ስለዚህ አይደለም ሚስትህን የምትቀብርበት ቦታ ቀርቶ ለእኛ አንተ አለቃ ነህ። ቲታ አይነት መታደል መሰላችሁ ወዳጆች። በዚህ መንፈስ ቢያሳድገን እግዚአብሔር አይሻልም? በአሜሪካ በአውሮፓ በተለያየ ያለን ኃላፊዎችም ሆነ አገልጋዮች በዚህ መንፈስ እግዚአብሔር ያሳድገን። እንጸልይ። ወደ ጓዳ ገብተን እግዚአብሔር ያደርጋል። ማንኛውም ለቤተ ክርስቲያን የሚያስፈልገውን ነገር ርስት ቢሆን፣ ህንፃ መስራት ቢሆን፣ መግዛት ቢሆን፣ የተለያየ ነገር ብዙ የሚያስፈልግ ነገር አለ። ከእግዚአብሔር ዘንድ አለቆቻችን ናችሁ፣ ማንም አይከለክላችሁም ተብለን ይሰጠናል። እናንተ እዚህ ቦታ ቸርች በመቋቋማችሁ በቃ መንፈሱ በቃ መንፈሳችን አረፈ ይላሉ። ልጆቻችን አረፉ እፎ ያሉ በረከት ናችሁ ይሉናል እኮ ወዳጆች። ማን እኮ የተለመነ ሰው ያዕቆብ እኮ አለ፣ አንተ በመምጣት ቤቴ ተባርኳል አትሂድብኝ ተብሎ። ይሄ ነው ልንሆን የሚገባው እንጂ ቺማ ላይሰንሷ እኮ በጣም ቀላል የሆነች ለማንም ይሰጠው አይደለ? ለነጋዴውም ጂን ብራንዲ ለሚነግደውም እኮ የንግድ ፈቃድ ምናምን መንግስት ይሰጣል። ብዙ አያስደንቅ። ግን አለቃ ነህ ስንባል ይሄ ትልቅ ነገር ከእግዚአብሔር ዘንድ አንተ ለኛ አለቃ። ወደዚህ ነገር እንድንመጣ ወደ ጓዳ መግባት ነው። በጣም መጸለይ ነው። በቃ ትከሻን ከፍ ማድረግ ሳይሆን መጸለይ ነው። በቃ ምንም መንፈሳዊ ነገር እኮ ካልተገለጠብን በቃ እንደውም መንፈሳዊ ነገር የገባቸው ሰዎች እንደ ሳኦል በዕቃ መካከል ነው የሚሸሸጉት። ሳኦል እኮ ተፈልጎ አይደል የተገኘ። ይሄ ነው ልንከተል የሚገባው ፕሪንሲፕል ይሄ ነው። በዕቃ መካከል ተሸሽጓል ብሎ ጠቆመው ይላል። ከዛ በኋላ ሳኦል አምጡት ብሎ ካመጡት በኋላ የሆነው ነገር አይገርምም? ሲያውጅለት ሳሙኤል እንዲህ አለ፣ ይህን ብዬ ጨርሳለሁ። እግዚአብሔር አምላክ የተባረከ ይሁን። እጣውም ይላል አንደኛ ሳሙኤል 10 ከቁጥር 22 ጀምሮ እጣውም በቂስ ልጅ በሳኦል ላይ ወደቀ፣ ፈለጉትም አላገኙትም። ከእግዚአብሔርም ገና ወደዚህ የሚመጣ ሰው አለን ብለው ደግሞ ጠየቁት። እግዚአብሔርም እነሆ በዕቃ መካከል ተሸሽጓል ብሎ መለሰ። እነርሱም ሮጠው ከዚያ አመጡት። እርሱም በሕዝቡ መካከል ቆመ። ከሕዝቡም ሁሉ ይልቅ ከትከሻው ወደ ላይ ከፍ ያለ ቁመተ ረጅም ነበረ ይላል። እግዚአብሔር አምላክ ስሙ ለዘላለም። ሮጠው አመጡት ይላል። እሱ አልሮጠም፣ ግን ሮጠው ያመጡት እነማን ናቸው? ሰዎች ናቸው። በዕቃ መካከል ሄዶ የተሸሸገው። ስለዚህ መሸሸግ ይሆንልን። ለሚፈለገው ዓላማ ያኔ እግዚአብሔር ሰዎችን አሩጦ ይወስደናል። እኛ ሮጠው አመጡት ብሎ ነው የሚናገረው። ሳሙኤልም ለሕዝቡ ሁሉ ከሕዝቡ ሁሉ እርሱን የሚመስል እንደሌለ እግዚአብሔር የመረጠውን ታያላችሁን አላቸው። ከሕዝቡ ሁሉ እርሱን የሚመስል እንደሌለ የለማ። በቃ እግዚአብሔር የመረጠው ሰው
እሱን የሚመስል እንደሌለ እግዚአብሔር የመረጠውን ታያላችሁን አላቸው። ሕዝቡም ሁሉ ንጉሥ ሕያው ይሁን እያሉ እልልታ አደረጉ። እግዚአብሔር በምርጫው ጻድቅ ነው። እሱን የሚመስል እንደሌለ ከሕዝቡ ሁሉ እግዚአብሔር የመረጠውን ታያላችሁን አላቸው። ዊዛውት ኤኒ ኮምፒቲሽን የተመረጠ ነው ማለት ነው። እሱን የሚመስል እንደሌለ ያን ቦታ ፊት ያደርጋል፣ ይመጥናል። እሱን የሚመስል የለም። አለው ቢል እንኳን እኔ አለው ቢል እንኳን የለም። በቃ እግዚአብሔር የተባረከ። ያን ቦታ የሚመጥን ማነው? እሱ ነው። እና እግዚአብሔር የራሱ የሆኑ ሰዎችን በየዘመናቱ እንዲያድርጎ የመረጠውን ታያላችሁን ብሎ አጽድቆ ያሳያል። እግዚአብሔር ደግሞ እንዲህ አርጎ ከሾመና ወደዚህ ነገር ካመጣ ፕሮቫይድ ፕሮቪዥኑንም ማንኛውንም ነገር ያቀርባል። አቅራቦቱን እሱ ያደርጋል ማለት ነው። ስለዚህ እንዲህ ነው ለተጠራንበት እውነት ነው ለመኖር መጨከን ያለብን። ያኔ እግዚአብሔር ሌላውን ነገር ባንፈልገውም ያመጣዋል። የመቃብር ስፍራ በሉት፣ ቤት መግዛት በሉት፣ የማምለኪያ ቤት መግዛት፣ ማንኛውም ከመንግስት የምናገኛቸውን በነፊቶችም ሆነ ማንኛውንም ነገር እግዚአብሔር ያዘጋጃል። በቃ እግዚአብሔር እኛ መንፈሳዊ እንሆን እንጂ ምን ችግር አለ? እግዚአብሔር ጋር እኮ ሁሉን የሚችል አምላክ ነው። አለቃ ነህ ያስብላል። ሌላ ቀርቶ የሚገርማችሁ ነገር በቃ። ስለዚህ አሁን እኛ በጣም መትጋት ያለብን በዚህ ነገር፣ በመንፈሳዊ ነገር ከብደን መታየት፣ በከተማው ላይ ክብደት ማምጣት፣ መንፈሳዊ ክብደት፣ መንፈሳዊ ተጽዕኖ፣ በቃ ተጽዕኖ ማምጣት። በቃ ሰዎች ሲድኑ ከአሽሽ ከድራግ ከተለያየ ነገር እንዲፈቱ፣ የተፋቱ ባለትዳሮች ተመልሰው እንዲታረቁ፣ የትዳር ተሐድሶ እንዲሆን፣ የህይወት ተሐድሶ እንዲሆን፣ የተጣሉ ታርቀው ማት ነገር ሲሆን መንፈሳዊ ተሐድሶ በከተማ ላይ ሲመጣ ሁሉም ነገር ይሆናል። ለዛ ነው እኛ እንትን ማለት ያለብን። በቃ ገና ብዙ ያልተሰራ ስራ ነው። ብዙ ወዳጆች፣ ይሄ በጣም ኢዚ ሲምፕል የሆነ ነገር ብዙ አናውንስ ማድረግ የለብንም። እንግዲህ እኔ የተሰማኝ ይሄ ነው። እንደተሰማችሁ ማድረግ እንግዲህ የእናንተ ጉዳይ ይሆናል ማለት ነው። እኔ የተሰማኝን እንደ እግዚአብሔር ቃል የሆነውን መልእክት አስተላልፌያለሁ። በጣም አይበጅም፣ አይመችም፣ ደስ አያሰኝም፣ አይጠቅምም። በቃ ያውም እዚህ ውጭ ሀገር መተን ብዙ የሚያደክም ነገር አለ። ዛሬ ስንት ነገር አለ አይደለ? እንደገና እኛ በላያችን ላይ ሌላ ሎድ እንጨምራለን። በጣም ምንጸልይበት፣ ምንታገልበት፣ ለመንፈሳዊ ነገር በጣም ምንፈጥንበት ጊዜ ነው። ጌታ እንዲሰራብን እንዲገለጥብን ብዙ አሮጌ ነገሮቻችንን አስጥሎ ጌታ ወደ በረከቱ ሙላት እንዲያስገባን የምንታገልበት ሜዳ ላይ ነው የመጣነው። እና እግዚአብሔርን እጅግ አድርገን እናመሰግናለን። እና በዚህ እውነት እንበርታ። መውደቅ ያለበትን ነገር ከህይወታችን ላይ እንጣል። አይጠቅምም፣ አይበጅም ለማለት ነው። ተባረኩ። ወዳችኋለሁ። ዘመናችሁ ይባረክ። ይሄን መልእክት በፍቅር ለእናንተ አድርሻለሁ። አድርሱልኝ ለብዙዎች። ክብር ለኢየሱስ ይሁን። አሜን።